ሰኒ ክብሮምን አናቱን ልትለው ነበር። እንግዲህ በግድ ግብዣ እንግዲህ ተርፏል ማለት ነው። ሀባቢ ይንጣ ብላችሁ እንግዲህ ልታስገምሱት ነበረ። እንግዲህ እሱ ፈጣሪ ያወጣው በሚቀጥለው አናቱን ፈርክሳ ካልጣለችው ማለት ነው። ጋይስ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ጤንነት ሁሉ ሰላም ነው? አለን እኛ ደህና ነን። እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። ዛሬም እንግዲህ ፈታ እያለን እየተፈተፈት እንሄዳለን ማለት ነው። ሀባይ ፈታ በሉ፣ በቃ ሳቁ፣ ፈታ በሉ። በቃ ማዘን አያስፈልግም ማለት ነው። ለማናቸውም እንግዲህ ጽናትና ኪራ እንዴት ተጣሉ? ዛሬ የሚያስታርቃቸው ሰው ጠፍቶ ጋብዙኝ ጋብዙኝ እያሉ ይገኛሉ። እንግዲህ ጽናትም ጠፍታለች። ትውጣ ስትሉ አስወጥታችሁ አትቀራችሁ ደግሞ አታፍሩም። ትምጣልን እያላችሁ ተመለስ እያላችሁ አሁንም ደግሞ እየጣፋችሁ ነው። አሬ እናንተስ እንዲያው አረ እንደውም ይሻላችኋል። ወይኔ ጉዴ ፈላ። ለማንኛውም እንግዲህ ሰኒ ዛሬ እንዲያጋጣሚ ሆኖ ቢሮ ሂዳ ነበር። ማለትም አዲሱ ባሏ ዘንድ ሄዳ ነበረ። ነገር ግን ደግሞ እንዲያጋጣሚ እንዲያገኘው ብላ ፈልጋ ጆከርን አግኝታው ነበረ። ጆከርን አገኘችው ከተወሰነ ደቂቃ በኋላ በቃ ተብላ መታ ነበረ። ነገር ግን መሀል ሜዳ ስትደርስ አናቱን ብሎ የገደለውን ሰው እያየሁት ብላ ልትቀርጽ ስልኳን ስታወጣ ተሰውሮባታል። ነገር ግን ይሄን ነገር እንዲህ አይኔ ነው ወይስ በህልሜ ነው ወይስ ተኝቼ ነው ምንድነው ነገሩ አልገባኝም እያለች ራሷ ጋር ስትወዛገብ ነበር መንገድ ላይ። ነገር ግን ደግሞ እያየችውም መስሏታል። ይሄን ነገርማ ጨርሼ እንደዚህ ኩኝ ወደ ቤት ያልሄድም ቀጥታ ወደዛው ነው የምመለሰው ብላ ተመልሳ ነበረ። ፖሊሶች ዘንዲያ የሆነ ነገር አይቼ ነው ወደዚህ የመጣሁት ብላ ብነግራቸውም ሞተ የተባለውን ሰውዬ አይቼዋለሁኝ ከጀርባ ሆኖ እየተጫወተብን ነው እባክህን ብላ ብትለምነውም ፖሊሱን አይ ልትጠቀሚብን እንዲሆነ በምን አውቃለሁኝ የሰውየውን ድጋሜ ለማግኘት ያለምሽው ዘዴስ ቢሆን በምን አውቃለሁ ብሎ እንግዲህ ትሁት ላይ የምታውቁት እንግዲህ ወይም ደግሞ ሲኖላ ላይ የምታውቁት ኦርካ ፖሊስ ሆኖ መጥቶላችኋል ማለት ነው። ለማንኛውም ደግሞ እሷን አልተቀበላትም። ቀጥታ ውጭልን፣ ሌላ እርምጃ ከመውሰድ በፊት ውጭልን ብሏት ሄዶ ነበረ። ነገር ግን ደግሞ ተዛ ስትመለስ መንገድ ላይ እንግዲህ ጓደኞቿን ናሆምና ቅዱስን ብታገኝም ክብሮም የት ነው ብላ ብትጠይቃ ያላውቅም ቤት ሊሆን ይችላል ይህን ነው ወግዱልኝ ብላ ተነስታ እንግዲህ ድንጋዋን ተሸክማ ማሩት ሊመስል ብትሄድ ምንድን ነው ነገሩ አልገባንም ብለው ድንጋውን ቢያስጥሏትም ቆይ ልቀቀኝ ማለት ነገሩ ገጥመዋለሁ እጅ ብላ ተነስታ ስትሄድ ተከትለዋት ሄደዋል። እስቲ ምን አደረገች የሚለውን አብረን እናያለን። በሌላ በኩል ደግሞ እንግዲህ ያው እንግዲህ እህት ማለት እናት ስለሆነ ቤት ሄዲያ ምንድነው ነገሩ ብላ ብትጠይቅ ከዛም እንግዲህ ሰክሮ ወይም ደግሞ ከቤት ወጥቶ ስለነበረ እሷም ደግሞ ብትጠብቅ ያጣችው ኪያ ወደ ቢሮ ተመልሳ ለሂና ያለውን ነገር ብትነግረውም እሷም አዘነች። እኔ ያለኝ እሱ ብቻ ነው ለምን እንደዚህ ከሆነ በቃ ፍቅር ማለት እንደዚህ ነው ወይ እነሱ እንኳን ሁለት ጥንዶች የሚኖሩት ፍቅር እንደዚህ ነው ወይ ብላ እየተገረመችም ብታዝንም ነገር ግን እስካሁን ምላሽ አላገኘችም። በሌላ በኩል ደግሞ እንግዲህ በነዝናት የተነሳ ምሩ ማሟት ነበረ። እንግዲህ ቅዱስ እባክህ አድርስልኝ እኔ ጓደኛዬን ልፈልግ እያለ ባለበት ሰዓት እንግዲህ ኪራን ለመፈለግ ቢሄድም የተወሰኑ አሉ የሚባልበት ቦታ ወይም ደግሞ የማውቃቸው ቦታ ሄጄ ልፈልገውና እስቲ ያለውን ነገር አሳውቅሃለሁ ብሎ ወደ ጓደኛው ለመፈለግ ቢሄድም የሆነ ቦታ አግኝቶት ነገር ግን ናተመለስ ናተቀረስ እያለ ሲል ነገር ግን ሆነ ወቅት ላይ የሆነ ሰዓት ላይ መኪና ሊጠው ሲል በጣም ደንግጦ ነበረ። እንደምንም ብሎ ቤት ውስጥ ቢያመጣውም ነገር ግን ከዛ በኋላ ሲያዩት እየሳቁበት በነበረበት ጊዜ ምንድነው የምትገለፍጠው አንተ ምንድነው የሚያስቅህ እንዴ? ምን አለ አሁንም አነሳቅ እንጂ ነገር ሁሉ እኮ አልፏል ብሎም ሲል እኔ ምን አደረኩ ሲጀመር ምንም እኮ አላደረኩም ሲጀመር እኔ ራሴን አውቃለሁ። ራስህንማ ታውቃለህ። ያው ከመኪና ሊዲጥህ በጣም ለትንሽ ነው የተረፍከው ብሎም ሲነግረው ማመን አቃተው። ምክንያቱም ጦዝ ብሎ ስለሰከረ እንደውም ደግሞ ከዛም ባሻገር
መንገዱን መብራት አጥፉልኝ ልተኛ ስትልም ነበር ሲለው እንግዲህ ራሱን ምንም ማድረግ አይችልም። ወደዛ ለማይመለስ ነገር ሆኖበት እሱም አንገቱን ደፍቶ ተቀምጧል ማለት ነው። ነገር እኮ እንደዚህ መሆንህ እኮ ይገባናል፣ የፈረሰው ትዳርህ ነው። ነገር ግን ደግሞ ሁላችሁም በቅጥ ማሰባችሁ ይገባል፣ ወይም ደግሞ ልታስቡበትና ልትጸጸቱ ይገባል። በነገራችን ላይ ደግሞ ተጣሉ ሄደች ማለት ደግሞ ሁሉም ነገር ያቆማል ማለት አይደለም። ለሌላው ቀን እንድትማሩ ከቤት ወጣት ስለሄደች እና ወይም ደግሞ ስልክ አልመለስ ስላለች ይሄን ያህል ይደረጋል ማለት አይደለም። ትዳር ማለት እኮ ዝም ብሎ በፍቅር ይኖራል ብቻ ማለት አይደለም። መጣላትም መጋጨትም ሊኖር ይችላል። እንኳን ሰውና ሰው አይደለም እግርና እግር ይጋጫል። እስከዚህ ድረስ አንተም ሆንክ እሷ መሆን የለበትም ብሎ እንግዲህ እንደተለመደው ቅዱስም ይመክራል ማለት ነው። ጽናትን እንግዲህ ነገ እናመጣላችኋለን፣ ጠብቁ። በሌላ በኩል ደግሞ እንግዲህ ሰኒ ጥሏት እንዳልሄደ ሁላት ሰኒ የሚለው ክብሮም እንግዲህ ቆይኔ ለእሷ እንደዚህ እኔ በቃ ለፍቅር ይህን ያህል መሰቃየት አለብኝ እንዲህ እያለ ብቻውን እያወራ ይመጣል ማለት ነው። ልክ እንደ መዲያም ቅመም ከላይ ተታች እንደምንለው እና ብቻችን እንደምናወራው እያወራ እንደ ለካ ፍቅርም እንዴት ነው እንደሚያደርገው። ለማንኛውም እንግዲህ ቅዱስ እንዴ ቆይ አረፍ አልተረጋገጠ ነገር ምንድን ነው የምትለው አንተ እያለ እሱም ሲያረጋጋው ነበረ። በነገራችን ላይ እንግዲህ ክብሮም እስር ቤት የከተተው ጆከርን ክብሮም ነው። እንግዲህ ሰኒ ጀግኒትም እንግዲህ ክብሮምን ማን ነው ጆከርን ለማየት ሄዳ ነበረ። ቢፈቀድላትም ያው እንግዲህ ለትንሽ ሰዓት አግኝተው ነበረ። ያንን አጋጣሚ ተጠቅማ እንግዲህ መጀመሪያ ፓርት ላይ እንደሰማችሁት አይቼዋለሁኝ ሞቶ የተባለውን ሰውዬ ብላ ብትመለስም ቦታም ስላልሰጧት ከዛ በፊት ግን እያንዳንዱ ነገር ውጭልኝ እባክሽ፣ እኔ ስራ አለብኝ፣ ውጭልኝ፣ አንቺ እየቃጀሽ መሆን አለብሽ፣ ለምንድን ነው ሀሳብሽን ቀይረሽ የመጣችው ብሎም ተመልሶ ሲነግራት፣ ነገር ግን እሷ ላፍ እንደላላት ወረቀቱን ስታየው ከሳሽ ክብሮም የሚል ጽሑፍ ስታገኝ እንግዲህ ድንጋዋን ተሸክማ ሄዳለች። አናቱን ልትለው ነው ብለን ተነጋግረን ነበረ። እንግዲህ በሚቀጥለው ምንድን ነው የምታመጣው ሰኒ ጆከር እንግዲህ ታውቃላችሁ ፍቅር ማለት ያው ዋጋ መክፈል ነው። ለተለያዩም ነገሮች ዋጋ መክፈል ነው። እሱ ግን እህቷ እንደዛ አይሆንም ባለችበት ጊዜ ጥሏት ሄዶ ነበረ። ያው እንግዲህ ጆከር በጣም ጎበዝ ሰው ነው። እሷን አሳልፌ አልሰጥም፣ ሴት ናት መታሰር አትችልም ብሎ ራሱን አሳልፎ ሰጥቷል። ለእሷም ብሎም ነው እዚህ ውስጥ የገባው። እሷም ደግሞ ለእኔ ብሎ እንደዚህ እስካደረገልኝ ድረስ እንዴት ነው ይሄን ሰው ጥሎኝ ሄደውን ሰው መቅረብ የምችለው የሚለውን ሀሳብ ስለያዘች፣ ነገር ግን ደግሞ ከሆነ ሰዓት ወዲህ እሷም ለዚህኛው ነው ስሜት ያላት ሰኒም ማለት ነው። ነገር ግን ደግሞ ሰኒን ጆከርን በማሳሰር ሰኒን አገኛታለሁ ብሎ ያቀደው ክብሮም ከማን ጋ ነው? ከሷው ጥላት ጋር ነርሲም ከሚባለው ይሄ ስፒሪት ተላላኪ። ይሄንንም ደግሞ ለፖሊስ አመልክታለች። ይሄ ነገር ወዴት እየሄደ ነው? እንዴት ነው? እሱ ደግሞ ማን ነው ብሎ ፖሊስም ነግሯታል። ይሄን ነገር ደግሞ ከዚህ በኋላ ካወቁ ጆከር የሚለቀቅበት አጋጣሚ ይፈጠራል። እሱንም አብረን ይዘንላችሁ እንመጣለን። ፈታ እያላችሁ ጠብቁን። ሰኒ ለአንድ ተራ ነፍሰ ገዳይ ብላ ራሴን ለወጠችኝ። እሱ ደግሞ እዛው የማይታሰብ ነው የማይወጣ ነው፣ በሱሶ ይቀራታል። ያኔ የኔ ትሆናለች እያለ ይፎክራል። ነገር ግን እንደዚህ መሰቃየት አለብኝ እንዴ በፍቅር እያለ ራሱን ሲያማር ነበር። ይኸውልህ ክብሮም፣ ይሄ ፍቅር ማለት እያሰሳቀ ነው የሆነ ስርፋ ይዞ የሚገባው። ስለዚህ ተጠንቀቅ። ደግሞ ባልተረጋገጠ ወሬ ዝም ብለህ እያወራህ ሰው እንዳይሰማ ብሎ እሱም ጥሎት ሄዷል። በመካከላችሁ በጣም ከባድ ክፍተት ተፈጥሯል። አነጋገርህ ልክ አይደለም። ነገሩ ወደ ሌላ እያመራ ነው። ምንድነው ነገሩ? ተረጋጋና ለማሰብ ሞክር። በሌላ በኩል ደግሞ እንግዲህ ኪራ ሰክሮ መንገድ ለመንገድ ናሆምን ሲያስቸግር ነበረ። ጭራሽ እንዳውም ቤት ደርሻለሁ
መብራቱን አጥፍልኝ ሲልም ነበረ። ምን ነው መብራቱን ቢያጠፋለት እና ቢገድም ሰው። ለማንኛውም ሀባይቦቼ ፈታ እያላችሁ አብራችሁን ቆዩ። ቤት አልሄድም እኔ ጽናት ስለሌለች ምን አረግ ሄድ ያለሁ እኔ ባዶ ምስኪን ነኝ፣ ስለዚህ ቤት ውስጥ መሄድ አልፈልግም እያለ ክብሮ ማነው ናሆምን ሲያስቸግረው ነበረ። እንግዲህ እንደምንም ብሎ ቤትን ቢሄድም ያው ለማስታወስም አልቻለም። ቢያንስ እንዳው መብራቱን አጥፋልኝ የሚለው ፓርትን እንኳ ቢያስታውስ ኑሮ ጥሩ መሳቂያ ይሆን ነበረ። ነገር ግን እሱ በጣም ፈታ ብሎበታል። እንደዚህ ብለህ ነበር እያለ ለማሳፈርም ቢሞክርም እሱ ግን ንዴቱ አልለቀቀውም። አሁንም ቢሆን እንግዲህ ቢያንስ ቤቷ እንድትመለስ ብትነግሯት ጥሩ ነው፣ እኔ የሁለታችሁም ጉዳት ነው ብሎም ሲለው እሱም ደግሞ ሁለታችንም አይደለንም የተጎዳን ነው፣ አንዳችን ብቻ ነን፣ እኔ ብቻ ነኝ የተጎዳሁት እያለም ለመናገር ሞክሯል። ግን ደግሞ ስልክ የሁላቸውንም አትመልስም። በሌላ በኩል ሰኒ እንዳጋጣሚ ማግኘት ፈልጋለሁ ምሩ ብላ ስትደውልላት እኔም እምነግርሽ ነገር አለኝ ብላ ሄደው ነበረ። ስለነ ጽናት እያወሩ በነበረበት ሰዓት እሷም እንግዲህ ለነገሩ የነ ጽናት ነገር ወጥሮን አልጠየኩሽም እንደው ምን ተፈጥሮ ነው ብለው አብረን ካወራን በጣም ቆየን እያለች የኔን ተከርኖ ይብሰል ለነኪራ ቤት ብዬ የከፈልኩት ዋጋ ነገር ግን ሁሉም አለፈ፣ ካሁን በኋላ ያለው በጣም ቀላል ነው ስትል ተናግራለች። ሰኒ ይሄ ነገር እኔ ሳላቅ መስመር ስቷል እንዴ ምንድን ነው ነገሩ እኮ ንገሪኝ ብላም ስትል እሷም ደግሞ እንግዲህ ቅናት ያው ታውቂዋለሽ ኪራ በተደጋጋሚ የሆነ ልጅ እንደምታወራ ያውቃል። ይህን ነገር ደግሞ አፍኖት ዝም ብሏል። እሷም ደግሞ በሆነ ባልሆነው መናደድ ቀጥላለች። እሱም ብቻ አይደለም ካፌ ጠብቃ ቀለበቷን አውልቃ ስትጠብቀውም ነበር። ነገሩ መስመር አልፏል። ነገር ግን ደግሞ ይሄ ነገር ስለተደጋገመ እንጂ የእሱ ጥፋት እና ቅናቱ ብቻ አይመስለኝም በማለት እንግዲህ ምሩም ትናገራለች። የኪራ ጥፋት ብቻም አልነበረም፣ ጽናት ቀለበቷን ማውለቋ ነው እንጂ እሱ ይቸኩላል፣ ድሮም ይቸኩላል እያለች ተናግራ ቢሆንም ነገር ግን ደግሞ የጽናትም ጥፋት እንደሆነም ነግራታለች። ምናልባት ብንደውል ደግሞ ቤተሰቦቿን ማስጨነቅ ይሆንብናል፣ ነገ ድረስ ምናልባት ብትመልስ የሚለውን ነገር እየጠበቅን ነው። ምን ተፈጥሮ ነው? ሁላችንም እኮ የራሳችንን ችግር እያየን ችግራችንን በአግባቡ አንድ ላይ ሆነን መፍታት ከጀመርን ወይም ደግሞ መፍታት ካቆምን ቆየን። ነገሩ ወዴት እየሄደ ነው? የኔን እንኳ ተይው፣ የኪራን ካርታ ስጣዲናለሁ ብዬ የማልዋጣው ችግር ውስጥ ገባሁ። ነገሩን ወይም ተታያዝኩና ተታፈንኩ በኋላ ወይም ተታሰርኩ በኋላ ነው ካርታ መሆኑን ያወቅኩት። ደግነቱ ያው የኔ ችግር ነው እንጂ የሰው ህይወትም አጠፋሁ፣ የሰው ህይወትም ደግሞ አመሰቃቀልኩኝ እያለ ሰኒ ለምሩ ብትናገርም ነገር ግን ሁሉንም ነገር መናገር ሰኒ አልፈለገችም። ለምንድን ነው ሰኒ የራሷን ችግር ስታወጋት እና ምንድን ነው ንገሪኝ፣ ካለፈ በኋላ ነገሩን ማስረዳት ትርፉ ጸጸት ነው፣ መገመት ነው፣ ምንም የሚያመጣው ነገር የለውም። እኔ ግን የምነግርሻለኝ ሰኒ። እሷም እንግዲህ የራሷን ችግር ለማውጋት ተጠብቅና ችግሯን ትናገራለች። ሰኒ ግን የሌሎችን ችግር መቅረፍ ትችልበታለች፣ የራሷን ደግሞ አመቃ መያዝ ትችልበታለች። እንደዚህ ያለ ሰው ነው የሚጎዳው። ለማንኛውም የድሮ ፍቅረኛ መታ ነበረ፣ እየረበሸችም ትገኛለች። አሁንም ደግሞ እንግዲህ ልጅ አለኝ እያለች ድብደባም ድረስ ደርሳለች። እንዴ ምን አስባ ነው? ወይ ቁንጮጫዋን አራግፌ ጥልልሻለሁ፣ ይኸውልሽ ጥርሷን ለቅሜ በእጇ ሰጥልሻለሁ ስትልም ሰኒ ተናግራለች። እስከ ዛሬ ኑራ ዛሬ ሰው ትዳር ለማፍረስ የምትታገለው ምን አርጉኝ ነው? አይ ይሄማ ከሆነ ቅጥቅጥ አርጌ እዛው ጆከር ጋር እታሰራለሁ ብላለች። እንዴ አረ ለምንድን ነው እንደዚህ የምትይው? አይ እሱማ እሱ አትርፎ እሱ ታሰረ እንጂ ብላ የሆነ ነገር ስትጠቁም ምን ማለት ነው እሱ ደግሞ ብላም ብትናገራት መመለስ አልፈለገችም።
እንግዲህ ይሄንን እንዲያታቅባት ስለፈለገች ሁሉም ነገር መናገር ስላልፈለገች እሷም ደግሞ ይሄን ነገር መሸሸግ ወሬ መቀየሷን ቀጥላለች ሰኒ